የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት ልጆች ሁላችሁም በክርስቶስ ሰላም እንደምን ዋላችሁ፣ እንደምን ቆያችሁ? ልዑል አምላካችን እግዚአብሔር በምሕረቱ በቸርነቱ ይችን ዕለት ይችን ሰዓት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሁንልን። የተወደዳችሁ የእግዚአብሔር ቤተሰቦች ብዙዎቻችሁ በጠየቃችሁኝ መሰረት ከነዚህ ከዓይነ ጥላ፣ ከድግምት፣ ከመተት፣ ከጠንቋይ፣ ከአስማተኞች መንፈስ ነፃ የሚያወጣውን ወይም ደግሞ የሚጠብቀውን ጸሎት ንገሩን፣ አስተምሩን እስከነ መፍትሄው ብላችሁ ጠይቃችሁ ነበር። እንደ እግዚአብሔር ፈቃድ ምንም አይነት ሳልሳሳ ወይም ሳልደብቅ ለእናንተ ለመንፈስ ቅዱስ ልጆቼ እውነተኛውንና ትክክለኛውን በተለይ ከዚህ ከሟርተኞች፣ ከድግምተኞች፣ ከመተተኞች፣ ከዓይነ ጥላ ሁሉ ነፃ የምትሆኑበትን የሰይጣንን መንፈስ በጣጥሶ የሚጥለውን በማወቅም ይሁን ባለማወቅ በራሳችሁ ፈቃድም ይሁን በሰዎች አስገዳጅነት በቤታችሁ የገቡ የድግምት መንፈስ፣ የአስማት መንፈስ በቤታችሁ የተቀበረባችሁ በሰውነታችሁ፣ በአእምሯችሁ፣ በእጃችሁ፣ በሰውነታችሁ ሁሉ የገቡ የነዚህ እርኩስ መንፈስ አሰራር አንድ ጊዜ ጠራርጎ የሚያወጣ ወይም የሚደመስስ እናንተን ነፃ የሚያደርግ ጸሎት እሱ ሰይፈ መለኮት ይባላል። ሰይፈ መለኮትን በምትጸልዩበት ጊዜ ሰይፈ መለኮትን ደጋግማችሁ ስትጸልዩ፣ በተለይ ሁልጊዜ ጧት ጧት ይህን ጸሎት ከጸለያችሁ የዓይነ ጥላ መንፈስ፣ የድግምት መንፈስ፣ የመተት መንፈስ፣ የሟርተኝነት መንፈስ፣ የጠንቋዮች መንፈስ፣ የዛር መንፈስ፣ በአጠቃላይ ከአጋንንት የመጡ ርኩሳን መናፍስት ሁሉ ከእናንተ ይወገዳሉ ማለት ነው። በቤታችሁ የገቡ ሳታውቁት ሁሉ በቤታችሁ ገብተው የተቀመጡ ካሉ፣ ያስቀመጣችኋቸው ካሉ፣ ሌሎች ሰዎች በድብቅም ያስቀመጡባችሁ ካሉ፣ በስራችሁ ቦታ፣ በመስሪያ ቤታችሁ፣ በድርጅታችሁ የገባ ካለ ሁሉ ሰይፈ መለኮትን ሁልጊዜ እየጸለያችሁ ጸበል አድርጋችሁ ይህን ሰይፈ ሥላሴ ጸሎት ካደረሳችሁ በኋላ ጸበሉን ስትረጩት እንደ ውሃ ቀዝቅዘው ይጠፋሉ። እንደ እሳት እየተቃጠሉ እንደ አመድ በነው ይጠፋሉ ማለት ነው። ማለት የነዚህ የሟርተኞች፣ የድግምተኞች፣ የጠንቋዮች፣ የአስማተኞች ክፉ ስራቸው ማለት ነው። እንዴት ነው የምታደርጉት? እንዴት ነው የምናደርገው ካላችሁኝ ወደ ወንዝ ትሄዱና ከምንጭ ውሃ፣ በተለይ በዚህ ክረምት ደግሞ ይመቻል፣ ንጹህ ከምንጭ ውሃ ማለትም በድንጋይና በድንጋይ መካከል የሚፈልቁ ውሃዎች፣ በዚህ በክረምቱ ቦለቅ ቦለቅ የሚሉ ንጹህ ውሃዎች አሉ። እነዚህ ውሃዎች እንኳን ጸበል ተደርጎባቸው ጸሎት ተደርጎባቸው ይቅርና ራሱ ውሃው ራሱ ፈውስ ስለሆነ በንጹህ ዕቃ፣ ከዚያ በፊት ምንም አይነት ንክኪ ያልተደረገበት ዕቃ ቢቻል በማሰሮ በሸክላ በንጹህ ዕቃ አድርጋችሁ አምጥታችሁ ከቤታችሁ ቁጭ አድርጋችሁ ጧት ጧት በዚህ ጸበል ላይ ሰይፈ መለኮትን፣ ውዳሴ ማርያምን፣ ጸሎተ ሃይማኖትን፣ ሌሎችንም ጸሎቶች ደግማችሁ በታመመው ሰው ላይ ጸበሉን አርጉበት ወይም አጥምቁት እና ደግሞ ለራሳችሁም ጠጡ። ለራሳችሁም ደግሞ ጸበሉን በሰውነታችሁ ላይ ቀባ ቀባ ካደረጋችሁና ቤታችሁን ከረጫችሁ፣ ግቢያችሁንም ከረጫችሁ፣ አንደኛ ቀድመው የገቡ ርኩሳን መናፍስት ይወገዳሉ፣ ይጠፋሉ፣ ይደመሰሳሉ። አሁንም ደግሞ ተመልሰው እንዳይገቡ አጥርና ጥላ ከለላ ሆኖ ይጠብቃል ማለት ነው። ሰይፈ መለኮት ተደግሞበት የተረጨ ያ ቤታችሁ፣ ግቢያችሁ፣ ድርጅታችሁ ሁሉ ልክ እንደ እሳት ይፈጀዋል ማለት ነው። እንደ እሳት ይፈጀዋል፣ እንደ እሳት ያቃጥለዋል ማለት ነው። ማንን? እነዚህ የሰይጣን መንፈስን፣ የድግምት መንፈስን፣ የጠንቋይ መንፈስን፣
የሟርተኝነትን መንፈስ በሙሉ ያቃጥለዋል፣ ይደመስሰዋል ማለት ነውና ስለዚህ ምንጊዜም ጠዋት ይህን ጸሎት እንድታደርሱ እያደረሳችሁም በጥንቃቄ ይህን እንድታደርጉ ከዚህ ቀጥሎ ደግሞ ይህን ሰይፈ መለኮት ስትጸልዩ ደግሞ ማድረግ ያለባችሁ ንጹህ ሆናችሁ ነው። ንጹህ በቃ አልጋችሁን ለይታችሁ ባልና ሚስት ከሆናችሁ ንጹህ ከቂም ከበቀል ከክፋት ከተንኮል ሁሉ ንጹህ ልብ ይዛችሁ እንደገናም ደግሞ በጾም በጸሎት ተወስናችሁ እየጾማችሁ እየጸለያችሁ ክፉ ነገር ሳትነጋገሩ ከሰው ጋር ክፉ ቃላት ሳትነጋገሩ ንጹህ ሆናችሁ 7 ቀን በተደጋጋሚ ይህን ጸሎት ጸለያችሁ ቅድም እንዳልኳችሁ ብታደርጉ የሰይጣን መንፈስ፣ የሟርተኝነት መንፈስ፣ የድግምተኛ መንፈስ፣ የጠንቋይ መንፈስ፣ የአስማተኞች መንፈስ ሁሉ ተጠራርጎ ሙልጭ ብሎ ከራሳችሁና ከድርጅታችሁ ከቤታችሁ ከልጆቻችሁ ሁሉ ይወጣል። እናንተ ነጻ ትሆናላችሁ። ይሄን እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። ቤቱን ፎሎ ሼር ማድረግን አትርሱ።